በህይወቴ ለመጀመሪያ ጊዜ ቤቴ እንዲህ ደምቆና አምሮ በማየት ደስተኛ ነኝ። ያ አንዴ ችግርም የለው አለው እስከ ዛሬ የባከነው ጊዜም እንደው ይቆረቆረኛል። እስከ ዛሬ የት ሰንብተሽ ነው ግን ህይወቴ? እሷስ ይሽኮረመሙ ነው እንጂ እኮ እንደው ቆየሁኝ እዚህ ቤት መግባት ታሰብኩኝ። እንደው አላስቆረመማለሁ መችስ ወግ ሆነና ሽማግሌ ያልገባው ትዳር እንዲሁም ደግሞ አንድ ጉዳዮች እንዲያው ህይወቴ ላይ ስለመጡብኝ እነሱን እፈታለሁ እያልኩ እየባዘንኩ ነው። እንግዲህ እኔ አለሁኝ ለጉዳዩ ለብሩ ሀብቱን እንዳለ እኔ ነኝ። በቃ እንግዲህ ደግሞ ምን አልያ በሚስትነት እንዲያው ግራ እንዳይገቡ የህዲውን ማስመልሳለሁ። ተንግዲህ ተዚች እንዲቻ አትወጣ እኔ ነኝ። እንዲህ ነው ግራጎን ድሮም እኮ ግራጎኝን በማጣት እኮ ነው ግራጎኝ በኩል እየተመዘመስኩ እየተከፈልኩ ያለ ሀብት ንብረት አንድ ልጅ ብቻ እስካሁን 3-4 ቤቱን ነው የምሞላው። እንግዲህ ቤቱን ነው የምሞላው። እዚህ ብር ገንዘብ እያለ የሚመላለስን ሁሉ አባክኝ ነው የማስወጣው። በቃ እንዴት ነው የማን ቤት ይደፈራል? ቁንጥጥ አድርገሽ ያዢ። ህይወቴ ባንቺ መሰረት ነው የተመሰረተችው። እንደው ታንግዲህ እንደው ላስቸግሮ እንደው ሙሉ መብት ይስጡኝ የቤቱ። ኧረ ሰጥቼሽ እኔና አንቺ እኮ አንድ ላይ ነን። ተዚህ በኋላ አንድ ሚስት፣ አንድ ባል፣ አንድ ህይወት፣ አንድ አቋም፣ አንድ ቤት፣ አንድ ሀገር። ሰው ምስታው ዘራፋካኪ ዘራፍ የቢራራ ወንድም የሚያጋድመው ግድም ለግድም ያበል ዘራፍ ቢራራ ወንድሙ ባጠገቡ ያልፉ ሺዎች ቢደረደሩ ግቢ ማሾቢያ ለአገር ያሻበረች ማሾቢያ ሰምሴ እግሬ ስር ወድ እንዳመጣ ሁላ ምንድን ነው እንደዚህ አገር መግባት በእርግጥ እንዲህ ፉከራው አያስፈልግም። እሷን መስማት አለበት። ምንድን ነው አዲሱ የቤቴ እመቤቴ ህይወቴ አየህ ነው። አንተ አየህ ነው። ከዚህ በኋላ ተዋወቃት። ሚስቴ ነች። አዎ ሚስቴ ነች። ከዚህ በኋላ እዚህ ቤት እንደፈለገ መሆን የለም። አንቺ ምን ትበይ ደብይሽ ዋ ምንድነው? አገባች አማን ነው ተጋባች። ዛሬ ነው እኛ እንዴት ነው የዛሬ እኮ አንቺ ማየት ሾሽ ቆየ ነው። እኛ ቆይተናል፣ ተነጋግረናል። ለማንኛውም መሾቢያ ሰምሴ እንኳን ደህና መጣሽ። እንኳን ደህና ቆየ። ይራራ ብድር እያስመላሽ ነው። በነገራችን ላይ ብድሬን እያስመለስ አገባኝ እያተስፋን ያዛንተ እኔ ያለው ለሶስት ሰው ምረት አድርገናል። ተተናል ለሶስት ሰው ይወት ላንቺ ምረት አላረክ ላንቺ የለም ለሌላ ለሶስት ሰው ምን ሰምሴናል ምራት አንቺን ሶስት ሰዎች ግን ምረናል ብለን ስንት ነገር መስዋዕት ያረኩበት ላቤን ጠብ ያረኩበት ጻዩን ሳልን ብቻ ሳልን ተንከራተች እንዴት ነው ለሶስት ሰው ምረት አይደልኝ አንተ አልኩህ ዋ እና እኔስ እንግዲህ ምንድነው ገብታሽ ቢረራቅ እሷ ያነሳችው ሀሳብ ቀባሪ ያጣሉ በመንደር ውስጥ እንደተከበሩ ይኑሩ በየዓመቱ ለተወሰኑ ሰዎች ምረት ያድርግ የሚል ሀሳብ ምንድናት? እሷ ምን አገባት? ምንድናት? ተመቾሪ አየህ ነው ንግግርክን አስተካክል። እንግዲህ አልኩህ እምልክን ትለላክ እንደሆነ በዚህ ግባ በዚህ ታስልበኝ የልጅህን ጋብቻም ቢሆን እሷ ያለሽን ነገር ፈለፈለጋልሽ በኋላ ሚልሙት እና ህይወት ማለት እንግዲህ አብረ አደጌ ናት። እንዲጭቃ እንዲያውከተና አብረን ያደግን እና ድሮም ማለት ነው አብሮ አደግ ነው ጠላት እንዲህ እውነቴን ነው። አደግ ከባለቤቴ ጋር ፊት ለፊት ማውራትሽን ተይ። እንግዲህ ከዚህ በኋላ እንደፈለግሽ መውጣት መግባት ቀርቶ አይ አትገርም ማለት ጥሩ አየህ ነው ጥሩ ሚስት አገኘ። አሁን ገና ጀሜን መላሽ ግራ ጎና አግኝቻለሁ። ለማንኛውም መሾቢያ ሰምሴ እዚህ ትግባ ያላት ጥሪት ስባሪ ሳንቲም ካለ ሰብስባችሁ ከቤቷ የነበረኝን አያዳምጥኝ የነበረኝን በልቻለሁ
የሌለኝም የለኝም። አሁን እንዲያውም እዚህ በሞቀው በአዲሱ ብገባ በመሻንጭ ቀሚሽንም ሽጠሽ ነው አምጪው። ቀሚሽንም ሽጠሽ ነው አምጪው። እንደዚህ ያሰጥልኝ ያላችሁ እንዳሰዷት ወይ እናንተ እህል ምናምን ያሰጡኛል። ወደ ማረፊያ ነው እዚህ ከቤት እንዳት ማነው ደግሞ ማነህ የሚለኝ ሰው እኔ አልወድም። እኔ ማነህ እንደዚህ ምንድነው የሚለኝ ሰው አልወድም። አንተ ከዚህ በኋላ እዚህ ስትመጣ ዝም ብሎ መግባት መውጣት የለም። ስረዳት ምንድነው ወገን ነው እንደ ጠባቂ ነገር እንዲሆን ነው። ጥሩ ሰው ትሆንስ እሺ። ምን እናደርጋለን መሰለህ እኔና አንተ አሪያ በመሻንጭ የመሾቢያ ሰምሴን ቤት እሱ ያሳያል። ሄደህ በርብረህ ያለውን ንብረት ጠቅልለህ ይዘህ ትመጣለህ። ከዚህ በኋላ ደግሞ ለምንሰራቸው ስራዎች ታማኝ ወዳጅ ትሆናለህ። በዚህ ደግሞ ወረታውን አረሰ ሲሆን በጋብቻም በምንም ልንዛመድ እንችላለን። ጨረሱና ነው እንደዚህ ምን ያቀመጡ በቃ ከዚህ በኋላ ንግግርም ሐሳብም ትእዛዝም የምትቀበል ታዲያ እንደዚህ ጎበዝ ዋሽንት ልክፈል እዚያው ቋጥረሽ እዚያው አንቺ ያዡ ነው የምልሽ። የሰው ብር ሳይከፍሉ ምንድነው ደግሞ ዋሽንት አብረው እና የኔ ውለታዬ ነው የኔ የሚከፈለኝ ውለታዬ ነው። አገልግል እንጂ ከዚያ በኋላ አንተን ደግሞ ወደፊት ምን እንደምናደርግልህ እናያለን። እየቆየ ነው እያየሁ ዝም ብሎ አይሆንም እኮ ድንገት ሰዎችን ዝም ብዬ እያመንኩ እኮ ነው። ከዚህ በኋላ ይኸውልህ ብቻውን ማውራትም የለም ምንም የለም። እኔን እያማከርኩ ነው እየተመካከር እኔ በሰራሁት ቤት ልትገቢ በሰራሁት ማለት የኔ ቤት እኮ ነው። ባይሆን አንተ በሰራችሁ ቤት እየኖርኩ መሆኑን አሰንካ ደነበረል ቁጥጥር ማንኛውም ቁጥጥር አንተ ትፈጽማለህ። አሁን ቡና ምን እንትን የምልበት ምጣዱን ማሰም ምን እንትን የምልበት እንጨት ፍለጥ አየህ ቢራራና በቃ ጨክንክ። እንግዲህ የቤቱ ራስ አቤት ትበላለህ አጀ ነው እንዲያው ከምትከራከር ሞሳ ወዲህ ግድም እኮ ብታረጊ መለሱ ሆነ እንግዲህ እሳቸው መንካት ምነው ተባልካልና ወደ መሾቢያ ሸምሴ ነው ምን የምትሏት ቤቷን አሳየኝ። መድፌ አይቀርም ይመጣል ናምረኝ እሱን ጉዳይ እንደርስበት ስነ ስርዓት አየህ አላልኩም እንዴ የኔ ውለታ ገርሞኝ ነው እንዴ በጭዋሲ ግድ የለም ያንተ ውለታ ይደረስበታል። ጥሩ ነው ያለው እንዴ ከዚህ በኋላ እኔ ከጎኔ ብቻ መንገዱያ ከዚህ በኋላ የታምነኝ የሚለው ሁሉ የለም። ንብረቴት እንዳይነኩ ጨስ ነው። በኋላ ቤቱን ወገዴ እንደው የተውት እስቲ የተውት እንደው ገና ምኑን አይተው አበባን ማስመስሎ ቤቱ ሁሉ ልጅ ነው የምሞለው። እስከ ዛሬ የትደሽብኝ እዲያ እንደው ወግ ባሉን ብዬ እንደው ይዘኝ አትግቢ ከነም ገባው አይነስ እዚያ እዚህ እንዲያመጥ ነገሩ መቀስ ወይኔ እንደው ማንም እኮ የሚያውቀው እኔ እንደው አይቻት እኮ ነው እናንተ ያንተ መከንከን አሁን ምን ይሉታል? ምንድነው እንዴት በአንድ ቀን ገብታ ሚስት ነኝ ብላ ቁጭ ብላ እንዲያ ቤቱን ድብልቅልቁን ስታወጣው የምን ላድርግሽ? ጨነቀኝ እኮ ይቺ ሴትዮ እኮ ነገ ልጅ ልውለድና ደግሞ ሀብት ልካፍል ማለት አይቀርም። እንግዲህ እኔ ስለሱ ምንም ቅንጣት ያለ ነገር አያገባኝም። የኔ ስራ ምን መሰለህ አሁን ቀጥታ ቤቷ ገባለሁ። ምንም ዕቃ ማስቀረት አያስፈልግም። አካባቢውን በደንብ የሷን ቤት ብዙ ጊዜ ስለሆነ ስለማላውቀው እኔ ለየዋለሁ። ግድ የለም ቤት ስለ ቤቷ አታስብ። አካባቢው ላይ አሁን ጋሽ ቢራራ የማይሆን ሰው አምነው ቤታችሁ አስገብቷል። ያችን ሴትዮ ይኸውልህ እንዴት ብለን ማውጣት እንዳለብን ይሄም እኮ አንተ ስራ እኮ ነው የማፋታት ስራ የለብኝም አይደለም። መጥፎ ማፋታት መች ተጋብቶ ነው የሚፋቱ? አልተጋቡም እኮ አረተው ዝም ብለህ ዝም ብለህ እኮ ነው የገባች። ተው ግድ የለም ይሄ ሰውዬ ዝም ብሎማ እንደዚህ አይሆንም። ተከርቸም ነው የሆነ ትዝታማ ይኖርበታል። የድሮ የጥንት አንተ ምን ታውቃለህ? እንደው እኔን እሺ በለኝ። እኔ እኮ ነኝ የማውቃቸው የልጃቸው ባል እኮ ነኝ። እኔና ልጃቸው የምናከማቸውን ሀብት ዝም ብሎ ልባቸው ሩሩ ሲሆን ጊዜ በየሜዳው እየዘሩን የምን ላድርግሽ? ነው ምን ይሁን ነው የምትል ነው? እሺ እንደዚህ ይችን ሴትዮ እንደምንም ብለን ማስወጣት አለብን እንጂ ነገሩ አያምርም። የኔም ስራ ይበላሻል፣ ያንተም ስራ ይበላሻል። አቅም ታለ ማስወጣት ነው እንግዲህ ምን ነው ምኑን አየሁ? ያን ቀሚስ ሴት ነው የማውቀው። ይወት ግን እንደው እቅድሽ ግን ይወት እናድዳለሁ። አይ ይተው ቁጭ በሉ። እኔ እዚያው አንተ አስገቢልኝ አባክኛን ማስወጣሻለሁ። የማይወታ እንደዚህ ነው። ምንድን ነው የምትይኝ? ከልጆችሽን አባት ወከካር ጥለሽ እዚህ ምን ይያለሽ? እዚያ ፈርስ ግጥ በኪልኝማሽ እዚህ በሞላ ቤት እንዲያላጓርድሽ ተፈልግሽ ታይልኝ ወሳ ብድሩን ነው
አልተውልሽም ብዬሻለሁ። አረኩ እንግዲህ ልትቀጥይ ነው ብዬሽ ቢራራ ተናግሬያለሁ። ኧረ ነፍስሽ መንግስተ ሰማያትን ትቶ ለምን ሲወል ነገር 30 ጊዜ አይገባ። እንደው እኮ ሳልጨርስ ያለማቅሽ ሀገርሽ ነው ራሱ ታጥቂኝ እስኪሸና እንኳን ቢያንስ ቢጠብቁኝ ምን አድርገኝ ወይ ጉድ ሽንት አቋርጫል እና እንዴት አባት ይላድርግ። ኧረ መጣጠቀኝ የምን ቀሚስ ነው? ያን ጨርቄት ነው የማውቀው። እንዴ ያንተስ ደግሞ ወዴት ልጅ እመይቴ ሙሽሪት አይደለ ምንድነው? ያዝልኝ እባክህ በወጋምለት ሴት ልጅ እኮ ናት። ዝም ብለህ ምን ነው ቆሜ ያዝልኝ። ሁኔታዋን ንገር አንተ ሰውዬ ያዝልኝ። አንድ ተበዳሪ ናት። እቺ ተበዳሪ ያያ ተበዳሪ ናት። ቁጭ በይ ነው ያልኩህ። እናንተ ምን አይነቶች ናችሁ? እስኪሸና እንኳን ብትጠብቁ እስኪሸና አንቺ እንደው የሰውዬውን ሀብት ያው ሁላ ጣቃ ጨርቆስ ልሽ እንደው ምን እንደናርግሽ ታሰፊው እንደዚህ አጣብሽ አጣብቅ ብለህ ነው የሰፈርተኛው መንደረኛው ሁሉ ይሄንን ይችን ስጭኝ ሲል እያነሳው እየጣርኩ ለሁሉም ሰጠው። ኧረ ምን ሰፈርሽ ታሰፊው ቢያንስ እንዲያምርብሽ ይችም አራት ጣቃ ጨርቅ ነው የወሰደች ተበዳሪ ናት። ጠፍታ እየተቆረሽ ምንድን ነው ይሄ? ለመንደሩም ታካፍለው ለማንም ታካፍለው እሱ የኛ ጉዳያችን አይደለም። የተባልነውን አሁን የመሾቢያ ሰምቴን ቤት እንተውና ያን እንደርስበታለን። አዎ ይችን ይዘን እውነትን ነይ ወረጋሽ ይብራራ ቀጥ ጋሽ ብራራስ ምንም አይሉ አቺ እንዳላስቦንንሽ ቀጥ እኮ ነሽ። ያቺ ደሞ ተከራከረ ነው እኔም እኮ እንደናንተ እየተበደሩትን ሳይሆን እኮ ዝም ብዬ ስጦታ ነው ያዘጣ ሰው ተሳስተ እንዳይሆን እኔ እጄ የገባ ሰው አይበረክትልኝም ነግሬያለሁ። ሰው ተሳስተ እንዳይሆን ወይ ስጦታ ነው የሚያርሱ አንተስ እንግዲህ ነገር ነው። አጥኔ ያዘዝኩት ነው እሱ ያዘዝች ነው የምትሰማ። እኔማ ሰማለሁ ግድ የለም ያቺ ያዘዝኩት ምን አርጊ ነው ጀለ እንዳታሰስችኝ ሴት ያስችማ ማለት ነው። ሰውዬው በኋላ እንዳታሰስችው ከዚህ በኋላ ነው ያለው ሁሉ አበባንም አስመስሉ። ደህና ዋላችሁ? እዚህ መንደር እንዴት ዋላችሁ? እንደምን ነሽ? ደህና ነሽ? እንደምን ነሽ? በጎ ሰነበቱ? ደህና ነው። አይ ችግር የለውም። እንደምን ነሽ? አንቺ ደህና ነው። እኔ ያለሁልሽ ደግ ወዳጄ ናት። በክፉ ቀን የደረሰች ወዳጄ እንግዲህ በቃ እኔ ያለሁ እንዴው አንድ ቀን አንድ የሰው አንድ ያፈር ሲሆኑ ባንጀት ይላል ነበር። አንድ ቀን አእምሮ የተነክቶ የለ ድንገት ይችን የነኳት ጊዜ የሆነ ሐሳብ ይጠልቀኝ አይለው ጉዛም ገበሬ እንዲሁ አንቺን የመሰለች ጉዛም አለ የሴት ገበሬ የሴት እንዴት ምን እዛለሁ እናቴ እህል ነው እንጂ እህል ምን ታበይው ደግሞ እኔ ያለሁ አሳይ ቤት ሴት እያለ ምንድነው ቋጥረሽ መምጣት ነው እንጂ ሰው በላይ ነው እንዴ? በይ እንግዲህ ደህና ነው። ጠየቅሽው አይደለ? ሂጂ አንቺ ቆይ ምንድናት እንደው አይችሽ ሚስት ናት ባለቤቱ ነኝ። አልሰማሽም? ባለቤቱ ነኝ። ቆንጆ ተረጋጉ። ቆንጆ እንደው ጎረቤቱ እንኳን ጠይቆን ነበር። አንቺ አዲስ ነሽ እንደው አልመጣሽም። እንደው ግር አልሽኝ ግን እንደው የሆነ ቦታ አውቅሻለሁ እንደው እንዴት ነው ወጥተን የምታውቂኝ? ተረጋጉ። አታውቀኝም ብላ ነው ተታወቅ ይሆናል። አይ ትታወቅ ሰው ህይወት የምታወቅ ሰው ናት መሰለኝ እንደው እህት ግድም ነው እና የለም አታውቂኝም። አሁንና ምንድን ነው ዋና ነገሩ? ይቅመሰው እንጂ ምን የሚያደርግ ይቅመሰው። እንግዲህ ተውጭ የመጣ ነገር የለም። በእናትሽ እንዴት ተውጭ የመጣ ነገር ምን እንዳውጭ እንዴት ምን አመጣለሁ? ምን እንዳደረግሽበት በምን አውቃለሁ? ሂጂልኝ ውጭልኝ። እህል እኮ ነው ያመጣው። እንዴት ምን አምጥቻለሁ? ሴት እያለ ቤት ምንድን ነው ደግሞ ቋጥሮ? ተረጋጉ። እኔ እኮ እዚህ ነኝ። ችግር የለም። ተረጋጉ። እንዴት ነው ነገሩ? እንግዲህ ባለቤትነቴን አስከብሪ ተሆነ ታስከብሪያለሽ እኮ አይደለም። አንቺም ተረጋጊ። አንቺንም እኔ ሁላችሁንም እችላችኋለሁ። ችግር የለም። ችግር የለም። የለም እንዴት ነው ነገሩ? አይደለም እኮ ተረጋጉ። ነገሩማ አንቺ የዛሬ ነው ያወጣኝ። እንግዲህ ምን አደረግበት ይራለሁ። እንዴው ጥሪት የሌለኝ ሰው አሁን እዚህ አስቀመጥኳት። ሞሳጤፍ ነበረች ባላገኝብኝ ወይ እንግዲህ ይዘሽ ሂጂ እቃሽን ነው የምልሽ።
አለበዚያ አውጥቼ ነው የምወረውርልሽ። ሂጂ ቅርጥኝ በይ ሂጂላት ሂጂላት። እንደ አንቺ እኔ ሳልቀልም ግን ነውር ነው። በሀገራችንም ተደርጎ አይታወቅም። እጅልኝ እንግዲህ እየመጣችሁ ይችን መለቃቀም ለምዳችኋል። ተቆጣጣሪ ሲመጣ በቃ ጉድ ሆነ ጉድ ሆነ። የሚያተሽ ነው አይ ለቃቅብሽ አይቼው መንደረኛውን አይ እንዲያውም ሳይሽ አዲስ አልሆንሽብኝም። ነገሪቱን አጣራታለሁ። ማላውቀው ነገር ምን ይገኝብኛል? እኔ ሲፈጥረኝ ንጡህ በይመሽ ሂጅ ቀጥ በሂጅ ቀጥ ይመሽ አንቺ መንደረኛ ያውቃል። አንቺ ደግሞ ታት የመጣሽ ፈር ብላሎት እንዳውን ነው ወይ ጉድ ብር መልቀቅ በዚህችስ ሂጅ ቀጥ ገና ጠያቂ መስሎ ምንድነው እሳቸው ደግሞ ምንድነው እንደዚህ እንዴት ያለችውን አስደሞ እናንተ የመሰለ ህል መልሳ ራ ስማሙ ድስቅድስ እንደውማ የሆነ ነገር አድርገዋለች እንጂ ጭንቅላቱን ሲነኩት አይደል እንደሚያደርገው ነክተው ያንቺን ነገር መት አልደርስበት ከቀረው እውነት አፈር ልብላ የማንም መጫወቻ አይሆን አንተ የነሰውዬ አሁን የመሰለ ሰውዬ እንደው ሰው እንደሌለው አይተውታል። ያንቺንማ መጨረሻሽን ቆይ እንዴት ምን በደንብ በስፉና እኔ ሁሉ ህዝብ ተመሳሳይ ነው እንዴ ሰርግ ለሚደረግ ሁሉ ሰጥቼ በሰውዬው ሀብት ነው ተመሳሳይ የምትለብሽ ያርገብልን አንቺ ቀጥይ አሁን እዛ ትናገሪያለሽ። እሱን እኔ የምልህ እንደው ይሄን ከተማችን እንደው ማለት ይሄንን ገጠሩ ከተማው ሳይቀር ነው እንደምታስተዳድሩት እናንተ አለ እኮ ሞልቷል እኮ ሀብት ደህና የሚያስተዳድሩት አያችሁ እኮ ሞልቷል እኮ ጣቃይ ስንት ጣቃ ነው? አራት ጣቃ ሰውዬው ተገጀ ነው እሳቸው በመረጃና በማስረጃ የተደገፈ ነው። ፈርመሽ ነው የወሰድሽ አይደለ ነው ተገጀ ይሄ ሁሉም ሰጠውት። ይሄ ምንድነው? ይሄ ምንድነው? ይሄ ምንድነው? ተገጀ ግቢ ቀጥይ ነይ ወሳላ ግን የሚሉኝና አራጋራ ዛሬማ ድል በድል ሆነ እኮ አንደኛዋ ባላራት ዶሴስ ትያዝ ባላራት ጨርቁ ደግሞ ከተት አየነው የቢራራ ወንድም ዘራፍ አየነው የቢራራ ወንድም አይዛት ታው ያውላ ምርኮኛ ና አስመጣ ቶሎ በል ና ጋሽ ደስታ ነው ማረጋችሁ ዛሬ ታንቁኝ ያል መፎክር ነው ያለው እንዴት ያለ ስንት ዓመት ተደብቃ እንደቆየች እኮ አላወቅም። እሳቸው እንደዚህ አይጠሩ ነበር። እናንተ ናችሁ ነይ ቀጥይ አንቺ ጋር ማውራው ያለኝን አካፈልኩ እንጂ ምን አደረኩ? ምን አርግ እንደምትል እኔ ያለው እያልኩ ተውጭ መጣ ነው ንጣትና ቅላት ከዚህ በፊት የት እንደማውቃት ጨነቀኝ እንጂ አውቃታለሁ። እንዴት ነው ነገሩ? እኔ ተቀምጬ ሌላ ሰው ቅላትና እንትን ተበዳሪ ነው የምትሆን ይች ያን ብትለምድ ነው እንጂ ቋጥራ እንዴት ነው መምጣት? እንግዲህ ልትበደር ነው ይችን ማባክኝ ነው የምሰዳ ተበዳሪ እንደሆነች እኮ ዝም ብዬ ቀሌ ነገረኝ። ቆዳውን ያለሰለሰ ሰው እኮ ተበዳሪ ነው ሲጀምር። ነገሯን እሳዳት አይደለም ወዳጅ መስላ ባይሆን እኔና አንቺ እንበዳደረው እንጂ ከዚህ በኋላ ምን ያደለ የምን ብድር ነው? እዚያው ሁሉ ሞክረውና ልጁንም አምጪውና የለም ከዚህ በኋላማ እኮ እሱ ነው ቀለል አለኝ። ምንድነው የለችም እንዴ መخبያ ሰምሲ እንደገበች አይለኝ። እስቲ ቆይ ይታው ቆይ ነው ለድስቲ አትገበች ሰምሲ ያገልገል የለችም ሀብቴን አስመልሳለሁ እላለሁ እንጂ ዝም ብዬ እኮ ነው ቤት የገብታ እኮ የወሰደችው ሀብት ምን ጋለ እስቲ እጅ ውስጥ የወሰደችው ሀብት ምን ጋለ ይረጋጉ ሀብትማ ተድሚ ኧረ ወይኔ ለልጄ ያዘጋጀሁት ወርቅ አለ እሱን ሰቀምተኝ እሱን እኔ ቦታ ሰጥቼዋለሁ። አትነቀውም የትም ታገኘሽው አስቀምጬዋለሁ። እንግዲህ እኔ አይደለ ሙሉ መብት ተሰጥቶኝ አይደለ ቤቱ እንዴት ነው? ከዚህ በኋላ እኮ የኔ ነው። እኔ ነኝ የማስተዳድሩ። የለም አረ አትነቀውም። እሷም ይቀመጡ ፈላልጌ ታገበችበት ነው ማለት ዞር ብዬ እመጣለሁ። እሺ እንዳይቆዩ ጣሃዩ አልቆይ ምሳው ምኑን ብዬ ቆየዋለሁ። አረ ይሄ ነገር ምንድነው ውስብስብ አለብኝ። ተጣጣነችብኝ። ሚስቴ ነበረች ወይስ ዘመዴና ምንድናት እንጂ ሰደፈ ማናት? አንዴ ስጋ ይነግረኛል የወደድኳት ይመስለኛል። አንዴ ደግሞ ማናት ህይወት የሚባል ሰው እንዴት አወቅኩ? እንደው ሲጀመር ህይወት የሚባል ሰው እንዴት አውቃለሁ? አሁን አላውቅም።
አየን ያስፈልገኝ ለዚህ ደባ ነው እየተሰራ የቢራራ ወንድም አንዱን ሳጣ አንዱን እንደው ዝም እያከረክሯል። እኔ እኮ አዩ እንዲያ አፈር ልጅ ሀብት ንብረቱ እኔ ነኝ። እኔን ይመኑኝ። ከኔ ውጭ ያለ ነገር አይጠቅሞትም። አንቺ ወሳጅ ምን አድርጊ እንደሚል ገባኝ። ያው ሁሉ ጣቃ ልብስ በድንኳን ማሰሪያ ይሁን ለምን እንደወሰድሽ ሳናውቅ በራፊ ጨርቅ ተጠቅልለሽ ትመጫለሽ። ኧረ ተው፣ እኔ እችን ብቻ ነው ያሰራው። ለተራበ ለተቸገረ ነው የሰጠሁት። ኧረ ታያታለካኪን ከላይ ለተራበ ለተቸገረ እንደዛ ነው ያደረኩት። ጎረቤቱ ገሰሽ ነበር አጀን የቢራራ እኔና እሷ ግድ የለም እንነጋገራለን። እኔ ምንድን ነው የሚለው? እኔ እንደዚህ አይነት ነገር ደስ እንደማይለኝ ቀልጠበኝ። ምን እየሰራች ነው? ገንዘባችሁ እኮ ይሰጣችኋል። ማሾቢያ ሳምሲ ናንተ አትሎሱስ ናቁጨል ምን አልቆት አንዳንድ ንግግሮችን እያደረግን እንደሆነ አላውቅም። ጠፍታ ተገኘች። ዜና ነኝ ጠብቃኛለች። ያቺ ሚስቴ ናት። እናቴ ረዱኝ ተው ይሄን ነገር ብላ የቢራራ እንደው አስቸግር። የእሷ ጉዳይ ይፈታል ማለት ነው። አገባው እኮ እንኳን ደስ አለህ ይባላል። እሷ የገባችበት ገብቼ ዋነኛውን ታገኝ ነው ያስፈልግ ጨዋታ አታብዙ። ራስዎን ያሟል ወግጄ እቺ ደግሞ ራስዎን ያሟል። እንዴት ነው ነገር ራሳቸውን የት ነው የሰደርሻት? ነይ እስቲ አንቺ ተባባሪ ናት። እቺ ጋሽ ቢራ እሷ አይደለችም የሰደረቻት። ተባባሪ ናት። ያንቺ የጣቃ ልብሱ ጉዳይ እንዴት ነው? ምን ደረሰ? ይሄን ጉዳይ እንፍታተን። ኧረ ይተው፣ ይሄን ብቻ ነው ያሰበው። ለጎረቤቱ ለተቸገረ ሙሽራም ነበር። ለዛ ሁሉን ያለ ምስክር አለሽ? መሰከራለሁ። ለሰው ሰጠሻል? አልብሰሻል? ሰጠሻል? አዎ ሰጠ። በእውነት ደግ ነሽ። እንደው ጎረቤቷ እንዳይ ተመሳሳይ ይሆን ብዬ እስቲ ብቻችንን እንነጋገር ከእሷ ጋር እናውራ። እስቲ እንነጋገር የምንነጋገረው ጉዳይ። ኧረ ጋሽ ቢራ የያዝነው ታደኙላ እኮ እያመለጠን ነው። እቅዳችን እኮ በከንቱ እየከቸፈ ነው። ዋ እንዴት ያለ ነገር ነው! ስንት ነገር አስቤ እኔ የኔን ህይወት እኮ ወደ ጎን ትቼ ነው የእሱ አላማዎት ግን ምንድን ነው? እኔ አላማቸውማ ሀብቴ የወሰዱትን እንደዚህ እያደንኩ እያመጣሁ የኔ እንትን አይታዩትም? አልነገሩትም? ስለ ድካም አይደለም ማወራ። እኔ የራሴ ጉዳይ አለብኝ። አለበለዚያ ግን እኔ ጨርሰና የምጨርሰው እኮ እርስዎ በሚሰጡት ክፍያ እኮ። ስንት ነው ክፍያ? እሱ ወስላታ አለ ነግሬዋለሁ ሁሉን ነገር። ስንት ነው ክፍያ? ክፍያ እንኳን አልተነጋገርንም። ብቻ መስጨረሰው ጉዳዩ ክፍያው ስንት ነው? እና እያስመለጣችሁ እየሰደዳችሁ እንደዚህ አይነት ድብብቆሽ እንዴት አድርጌ ይጨርሳል? ለመስማትና ይሄን ሰውዬ ላለማየት ስንት ብከፍለው ከመንደሩ ለቆ ስንት በከፍል መንደሩ ለቀጠጠፈ ያለው አዎ ሰጥተው ሌላ ቀን ቢጠሩኝ ግን አቤት አለ። አራ አያቢራራ እሷም ሆነች ቤት ያለችት ማንም ሆነ ማንም አይጠቅሙትም። ምን ጠቅሞት እኔና እሱ ብቻ ነው። ዋ ስንት ስራ ስቸኩኝ ያስመጣሁት ለምን ብዬ ይሄንን ለማሳካት ብዬ እና እኔ እሷ ጉዳይ ስንት ለፍተን ገንዘብ እንዳይባክ ገንዘብ የሚወጣ ነገር የለም። የምን ክፍያ ነው? ቀኝ እጄ ነው ሲሉ እኮ እኔ የሚለላኮ ነው ብዬ ነው እንጂ እንዴት ደግሞ ገንዘብ እየወጣ ደግሞ እንዴት ነው? ዝም በያች። እኔ ነኝ ተላላኪ አንቺ ዝም በይ። አፏ እንደምጠላት ተወራለች። አንቺ ነገር እሺ እናስመልሳታለን። እቺ ትመልሳለች። አምረውኝ ነበር አይደል? እኔ ቀናንሽ እኮ ብለውኛል። ቀናንሽ አልኩኝ እንጂ ቀናንሽ ቀንተንሻል። ምን ወስዲያ ነው ደግሞ ይቺ? ምን ወስደሽ ነው? ታጣጣር ይቺ ብቻ እኮ ናት። ሌላውን ለጎረቤት ይሄንን እኛ ለብሰው ንቀን ያደርግልናል። ይሆነ እንደው ወደ ድጋሚ ግን እዚህ ደጅ ግርሽም እንደ ደጅ እንዳጠኝ ምን አደርግ እመጣለሁ። አልመጣም። በጋምላክ አንቺ ሴትዮ በጋምላክ ስሬን አታበላሽ። በጋምላክ ስሬን እንዳታበላሽ። በጋምላክ ይኸውልሽ አያየራ እንደው በሞት ያራፈርሶ ነረ ስሬ ተበላሽብኝ። እኔ ብዙ ለምቻለሁ። ሁሉንም ምራችሁ ባሮችን አስቀራችሁኝ እኮ። ይሰጣል የቀረን እንበላለን። ይሰጣል። እግዚአብሔር ነው ተባረክ። እግዚአብሔር ይሄ ጃጅ ሽማግሌ ቡና ጠጡ። ቁጭ በሉ ግድ የላችሁ ይመለስ። ምንድነው? ቆይ ክርስት ነኝ አንተ ምንድነው? ገንዘብ የምትል ምንድነው? እንደ ልጅ ትበላለህ፣ ትጠጣለህ፣ ትላካለህ፣ ትሰራለህ። ምንድነው? ይሄ ሀብት እኮ የልጁ ሀብት ነው አይደለ? አጋሽ ቢራራ የልጁ ሀብት ነው። ልጅም ቢሆን ብቸኛ ወራሽ ልጆት ናት።
አይደለም እንወልዳለን እኮ ገና 3-4 ቤቱን ልሞላለት እኮ ነው። እንዴት ነው ልንወልድ እንችላለን? እሷ ያደገች ልጅ እንዴት ነው አዱኛ ደርሳ የወጣች ልጅ የምትወርስ? ገና የሚያድግ ስንት ልጅ አለ። እንዴት ያለ ነገር ነው? አያይራለ ጸንሳለች። እንዴት ነው ባንቀ አይደለም ምን ማለት ሰነበትን እኮ ሰነበትን እና ገባ አለቀ። ያውላ ነገር ከሰረ በቃ ዳውለት ልጅ ረፈው እንግዲህ አለቀ ይለኝ። ይላተካከለ አዲስ ነው የሚሆንበት እዚህ እሱና የኔ ነገር አዲስ ነው የሆነበት። እንደው ጎረቤቱ አዲስ ነው ነገሩ። አይዞህ እኔም አዲስ ነበር ደንግጫለሁ። እኔስ እንዴት ነው ከእስር ቤት እንደተፈታው ሰማሽ? እስር ቤት አትቅለብለቢ ብዬ ነው። ለማንኛውም የታሰረ ሰው ቀኝ እጅ ማረግ ይሄ እኮ ወንጀለኛ ነው። ቤቴ ነው የምልሽ። አሁን እስር ቤቱ ቤቴ ነው። ኧረ አሁን ገና ቤቴ የምትፈራ ሰው አገኘሁ። አንበሳ ሰው አገኘሁ። አንበሳ አታስፈልጉኝም። ያንተን ገንዘብ ከፍላለሁ። እስካሁን የለፋበትን ምንድነው ትንሽ ገንዘብ አታስፈልገኝም። ገንዘብ እንኳን አይወጣም። ገንዘብ ግን እሰጥሃለሁ። ገንዘብ አይወጣም። አንተ ነህ አይደለም እንዴ አይደለም እንደው አፈርሶ በሞት ነግሬህ ነበር። አዎ አንተ እንደምጀምር ነግሬህ ነበር አይደለም። እንነጋገር ጋሽ ቢራራ ቆይ እንነጋገር። ሰውዬ ላይ አልጨርስም ገና መጀመራችን አለቀ እኮ ነው ያሰማቸው ነው እንዴ? ይሄ አንጎል አይሰራም። ኧረ አይደለም የእሳቸው አይሰራም። ተነጋግረን አልጨርስም። ነገ ይዛት ባትመጣ ገንዘቧን አንተንም ያን የጃጀ ሽማግሌ የምጨርሳችኋለሁ። ገና ሳንጀምረው ምን የኛውን አይነን ነው የምደግምልህ። ይኸው ድንባያ አንዱ ቀዳዳ ስሞላ አንዱ ቀዳዳ እየተቀደደ ተፈጋ ተገናኘው ጋር